እድገትና ልማት የማይዋጥላቸው የውስጥም ሆኑ የውጭ ኃይሎች ልማትን ለማደናቀፍ የሚያደርጉትን ሙከራ የሚያከሽፍ አስተማማኝ ዘመናዊ መከላከያም እየተገነባ ይገኛል። የልማት ስራ የማይመቻቸው የማይጥማቸው ሁለት አካላት አሉ። አንዱ አካላት ካሁን በፊት እኛን እንደፈለጉ ሲያደርጉን የነበረው የውጭ የጠላቶቻችን ናቸው። ኤርትራ ህወሓትና ፋኖ ለመንግስት መልስ ሰጥተዋል። ብዙዎቹ ሶስቱ አካላት በአንድ ቀን መልስ መስጠታቸውን ተከትሎ የትብብር ጉዳይ እንዳለ አመላካች ነው ይላሉ አስተያየት ሰጪዎች። መንግስት ሶስቱ ኃይላት ማለትም ኤርትራ፣ ህወሓትም ፋኖም የኢትዮጵያ መንግስት ረፍት ለመንሳት በትብብር እየሰሩ ነው ይላል። ለዚህም እርምጃ በወስድ እርምጃ መውሰዴ የሀገሬን ሉዓላዊነት የማስከበር አንዱ አካል እንደሆነ መታወቅ አለበት በማለት ለተባበሩት መንግስታት ድርጅት ደብዳቤ ጽፏል። ዓለም አቀፍ ብዙሃን መገናኛዎች ይህን የኢትዮጵያ መንግስት ወቀሳ ከጫፍ ጫፍ ዘግበውታል። ህወሓትና ኤርትራ ከቀን ወደ ቀን ግንኙነታቸውን እያጠናከሩ እንደመጣ ይነገራል። በቅርቡ ህወሓት ብሔራዊ ኮንፈረንስ ብሎ ባካሄደው ጉባኤ ከኤርትራ ጋር ያለውን ግንኙነት ማደስ የሚለው ቀዳሚ የህወሓት አጀንዳ እንደነበር በመግለጫው ተካቷል። የኢትዮጵያ የውጭ ጉዳይ ሚኒስቴር ለመንግስታቱ ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያነ ሓርነት ትግራይ ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ብሎ መክሰሱን ተከትሎ ህወሓትና ኤርትራ ምላሽ ሰጥተዋል። ህወሓት ትናንት ለመንግስታቱ ድርጅት በላከው ደብዳቤ በህወሓትና በትግራይ ህዝብ ላይ የተሳሳተና የፖለቲካ ዓላማ ያዘለ ክስ የውጭ ጉዳይ ሚኒስቴር ሰንዝሯል ብሏል። እንደዚህ ያለ የሐሰት ወንጀላ የፌዴራሉ መንግስት የፕሪቶሪያው ስምምነት በተደጋጋሚ እየጣሰ መሆኑ ትኩረት እንዲነፈገው የሚያደርግ ማዘናጊያ ነው ብሎታል። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ዛሬ በኤክስ ገጻቸው ባሰፈሩት መልእክት ደግሞ ኢትዮጵያ ለተመድ የላከችው ደብዳቤ ድፍረት የተሞላበትና እጅግ አሳሳች ነው፣ ጅራፍ ራሱ ገርፎ ራሱ ይጮሃል እንዲሉ ሲሉ ተችተዋል። የፋኖ ኃይላት በበኩላቸው እኛ በማንም ሳንታገዝ በራሳችን ወታደራዊ ስትራቴጂ ድል እየተቀዳጀን ነው ሲሉ ይናገራሉ። የፋኖ ኃይላት ይህን መልስ የሰጡት በወልዲያና አካባቢው የመከላከያና የፋኖ ውጊያ ላይ ህወሓትና ኤርትራ የኃይል እገዛ አድርገዋል ሲል መንግስት ወቀሳ ማሰማቱን ተከትሎ ነው። በአማራ ክልል ውጊያው እንደቀጠለ ያለ ሲሆን መከላከያ ጽንፈኛ ያለውን ኃይል አከርካሪውን እየሰበረው እንዳለ ይናገራል። የኢትዮጵያ መከላከያ ሰራዊት የምድርና አየር ኃይል ሙሉ ዝግጅት ላይ እንደሆኑ ጠላትንም እንደሚደመስሱት ነው የሚናገሩት። በሌላ በኩል ህወሓትና ኤርትራ በአዲስ መንገድ እየመጡና ወዳጅነታቸውን እያጠናከሩ ነው። አየር ኃይልና መከላከያ ሰራዊት ደግሞ ለጠላት ዝግጁ ነኝ እያሉ ነው። በርካታ ወታደሮችን እያሰለጠኑም እንዳለ ታውቋል። ኢትዮጵያ አየር ኃይል ሀገራዊ ግዳጁን በአስተማማኝ ብቃት እየተወጣ ነው ሲሉ ሌተናል ጄኔራል ይልማ መርዳሳ ተናግረዋል። የፌዴራል አየር ኃይል ዘመኑን የዋጀ ቴክኖሎጂ በመታጠቅ ብቁ ሰራዊት በማፍራት ሀገራዊ ግዳጁን በብቃት እየተወጣ ነው ሲሉ ሌተናል ጄኔራል ይልማ መርዳሳ ተናግረዋል። ጄኔራሉ ኢትዮጵያ ሁለት ጠላት አላት ያሉ ሲሆን የመጀመሪያው ጠላት እኛን ከዚህ በፊት ሲዋጉን የነበሩት የውስጥ ጠላቶችና የውጭ ጠላቶች ናቸው ብለዋል። ይልማ መርዳሳ በዚህ ንግግራቸው ህወሓትን እየወቀሱ እየከሰሱ ያለ ይመስላል። ከዚህ በተጨማሪ የውጭ ጠላት ያሉትን ኃይል ማን እንደሆነ በስም ባይናገሩም ከኤርትራና ከግብፅ እንደማያልፍ ግን የብዙዎች ግምት ነው። በአየር ኃይል አካዳሚ መሰረታዊ ውትድርና ሙያ የሰለጠኑ ምልምል ወታደሮችን የማስመረቅ ስነ ስርዓት በትናንትናው ዕለት ተካሂዷል። እግረኛ ወታደሮችን በትናንትናው ዕለት ተመርቀዋል። እኔ ለሀገሬ መስዋዕት ሆናለሁ ብላችሁ ወደ ጀግናው የሀገር መከላከያ ሰራዊት የተቀላቀላችሁ ተመራቂዎች እንኳን ደስ አላችሁ ሲሉ መልእክት አስተላልፈዋል። ኢትዮጵያ በ2022 ከአፍሪካ ቀዳሚ የአየር ኃይል የመገንባት ውጥን ይዛ እየሰራች ነው ያሉት የአየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ አየር ኃይሉ ሀገራዊ ግዳጆችን በብቃት እየፈጸመ ይገኛል ብለዋል። ኢትዮጵያ የያዘችውን ከአፍሪካ ቀዳሚ አየር ኃይል የመገንባት ውጥን የሚመጥን የቴክኖሎጂና የሰው ኃይል የማብቃት ስራ ላይ በትኩረት እየሰራ ነው ብለዋል። ሀገር እያከናወነች ያለችው የልማት ስራ ያለምንም የጸጥታ ችግር እንዲከናወን እየተደረገ ነው ያሉት ሌተናል ጄኔራል ይልማ መርዳሳ የሰው ኃይል በማጠናከርና ዘመናዊ መሳሪያ በመታጠቅ ሰራዊቱ ግዳጁን በብቃት እየተወጣ ነው ብለዋል። ኢትዮጵያን ከፍታ የማይፈልጉ ሁለት ጠላቶች መኖራቸውን ያነሱት ሌተናል ጄኔራል ይልማ መርዳሳ የውጭ ጠላቶችና የነርሱ ተላላኪዎችና ጉዳይ አስፈጻሚዎች ናቸው ብለዋል። ኢትዮጵያ በጀግኖች ልጆቿ መስዋዕትነት ብሔራዊ ጥቅሟንና ፍላጎቷን ማሳካት መቼም ቢሆን አይቀሬ ነው ሲሉ የሰሜን ምዕራብ ዕዝ ዋና አዛዥ ሌተናል ጄኔራል ብርሃኑ በቀለ ተናግረዋል። ሌተናል ጄኔራል ብርሃኑ ከጠቅላይ መምሪያው ስታፍ ከፍተኛ መኮንኖች ጋር በነበራቸው ቆይታ ሰሜን ምዕራብ ዕዝ የታሪካዊ ጠላቶቻችንን ሴራ እያከሸፈ የተላላኪዎቹን አከርካሪ ሰብሯል ብለዋል። የታሪካዊ ጠላቶቻችን ሴራና የተላላኪ ባንዳዎች መፈራገጥ የኢትዮጵያን ጥቅምና ፍላጎት ከማሳካት መቼም ቢሆን አያግደንም ያሉት ሌተናል ጄኔራል ብርሃኑ
ለዚህም የሰራዊታችን ዝግጁነት ከመቼውም ጊዜ በላይ የላቀ ነው ብለዋል። ህወሓትና ኤርትራ ከቀን ወደ ቀን ግንኙነታቸውን እያጠናከሩ እንደመጣ ይነገራል። በቅርቡ ህወሓት ብሔራዊ ኮንፈረንስ ብሎ ባካሄደው ጉባኤ ከኤርትራ ጋር ያለውን ግንኙነት ማደስ የሚለው ቀዳሚ የህወሓት አጀንዳ እንደነበር በመግለጫው ተካቷል። የኢትዮጵያ የውጭ ጉዳይ ሚኒስቴር ለመንግስታቱ ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያነ ሓርነት ትግራይ ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ብሎ መክሰሱን ተከትሎ ህወሓትና ኤርትራ ምላሽ ሰጥተዋል። በሌላኛው ማዕዘን ህወሓት በአዲስ ክስ ብቅ ብሏል። ህጋዊ ሰውነቴ ይመለስልኝ እያለ ነው። የመጀመሪያው የትግራይ ጦርነት የተካሄደው መነሻውና የግጭቱ ምክንያት ህወሓት ወደ ብልጽግና ልቀላቀልም ማለቱና ምርጫን በክልሉ በተናጠል ማካሄዱ ነው። የፌዴራሉ መንግስት እንዴት ያለኔ ፍቃድ ምርጫ ያካሂዳል በማለት ህወሓትና የፌዴራሉ መንግስት ከቃላት ውዝግብ አልፈው ደም አፋሳሽ የእርስ በርስ ጦርነት አካሂደዋል። በሁለት ዓመታቱ ደም አፋሳሽ ጦርነት ከ1 ሚሊዮን በላይ ዜጎች ከሁለቱም ወገን እንደሞቱ ይነገራል። በእርግጥ የፕሪቶሪያው ስምምነት አደራዳሪ የነበሩት ኦሉሴጉን ኦባሳንጆ ባለኝ መረጃ መሰረት በጦርነቱ 600,000 ገደማ ሰዎች በትግራዩ ጦርነት ሞተዋል ማለታቸውን አንድ ወቅት በስፋት ተዘግቦ ነበረም። ህወሓትና የፌዴራሉ መንግስት አሁን በአዲስ መልኩ ያካሰሳቸው ጉዳይ ደግሞ ህወሓት ከፓርቲነት የመሰረዙ ጉዳይ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓት በአዲስ መልኩ መመዝገብ ይችላል እያለ ነው። ህወሓት በአንጻሩ የ50 ዓመት ታሪክ አለኝ፣ ይህንን አጥፍቼ እንደ አዲስ ፓርቲ አልመዘገብም ብሏል። መንግስት የፕሪቶሪያውን ስምምነት ችላ ለማለት ህወሓትን ለማግለልና ለመሰረዝ የሚያደርገው ማንኛውንም እርምጃ እንቃወማለን። ህወሓት ከ50 ዓመታት በፊት ህጋዊ እውቅና ያገኘ በወረቀት ሳይሆን በመላው ህዝብ ውስጥ ያለ ፓርቲ ነው። አሁንም ከትግራይ ህዝብ ልብ ሊወገድ እንደማይችል በተግባር የተረጋገጠ ቢሆንም የህወሓት ህጋዊ አካል እውቅና እንዲሰጠው እንጠይቃለን ብሏል። ላለፉት 4 ወራት በብሔራዊ ምርጫ ቦርድ ህጋዊ ሰውነቱ ተሰርዞ የቆየው ህዝባዊ ወያነ ሓርነት ትግራይ ህወሓት በፕሪቶሪያው ስምምነት መሰረት የፌዴራሉ መንግስት የህጋዊ አካልነት እውቅና እንዲመለስለት ጠይቋል። ህወሓት ጥያቄውን ያቀረበው ከሁሉም ወረዳዎች፣ ዞኖችና ከተሞች የተውጣጡ የኩናማ የኢሮብ ብሔረሰቦች ተወካዮችን ጨምሮ 3000 ገደማ የትግራይ ተወላጆችና የክልሉ ብሔራዊ ተቋማት የትግራይ ሰራዊት አመራሮች የተሳተፉበት የትግራይ ህዝብ ብሔራዊ ኮንፈረንስ ማካሄዱን ጠቅሶ 13 ዋና ዋና ነጥቦችን ባቀረበበት በእሁዱ መግለጫው ነው። የብሔራዊ ኮንፈረንሱ አባላት ደምዳሚ አዋጅ በሚል መግቢያ ያወጡት መግለጫ ለተለያዩ አካላት የቀረበ ጥሪ የተካተተበት ነው። በትግራይና በኤርትራ ህዝብ መካከል የተጀመረው ግንኙነት እንደሚበረታታ የሚጠቅሰው ይኸው መግለጫ ግንኙነቱ ተጠናክሮ እንዲቀጥል ለማድረግ ክልሉ የበኩሉን እንደሚወጣ፣ በትግራይና በኤርትራ ህዝብ ላይ ያንዣበበው የአፍሪካ ቀንድ ቀጠናን ወደ ከፋ ትርምስ ሊያስገባ የሚችለውን ጦርነት ለማስቀረት የተቻለውን ጥረት እንደሚያደርግ ገልጿል። በመግለጫው የኤርትራ ህዝብ ያንዣበበውን ጦርነት እንዲቀር በማድረግ ረገድ ድምፁን እንዲያሰማና ለሰላም በትብብር ለመስራት ጥሪ የቀረበ ሲሆን የኢትዮጵያ ህዝብም ላለፉት 7 ዓመታት በማያባራ ግጭት ውስጥ በመዘፈቁ የከፋ ሁናቴ ላይ ይገኛል ብሏል። የፌዴራሉ መንግስት ለእያንዳንዱ የህዝብ ጥያቄ ምላሽ የሚሰጠው በአፈሙዝ በመሆኑ ማብቂያው ያልታወቀ እሳት ቀጥሏል ያለው መግለጫው፣ ይህም በመሆኑ መንግስት በተለያዩ የሀገሪቱ ክፍሎች ያለውን ጦርነት እንዲያስቆምና ችግሮችን በንግግር ለመፍታት ጥረት እንዲያካሄድ ጥያቄ አቅርቧል። የትግራይ ክልል ህዝብ በክልሉ የሚንቀሳቀሱ የሲቪክ ማህበራት፣ የሃይማኖት ተቋማት፣ የፖለቲካ ፓርቲዎችና የጸጥታ ኃይሉን ጨምሮ በርካታ አካላት የፕሪቶሪያው ስምምነት በአግባቡ ይፈጸማል በሚል ተስፋ ቢጠባበቁም ስምምነቱን ከማስፈጸም ይልቅ ትዕግስትን እንደ ድክመት በመቁጠር እየተጎሰመ ያለው የጦርነት ነጋሪት ህዝቡን ስጋት ላይ ጥሎታል ያለው መግለጫው የፌዴራሉ መንግስት አፈሙዙን ዝቅ አድርጎ ለፖለቲካዊ ውይይት ክፍት እንዲሆንና ስምምነቱን እንዲያስፈጽም ጠይቋል። ከዚህ በተጨማሪ ከ1 ዓመት በፊት ከህወሓት ስራ አስፈጻሚና ማዕከላዊ ኮሚቴ ከክልሉ የጸጥታ ኃይል ራሳቸውን ካገለሉ አካላት ጋር የተፈጠረው ፖለቲካዊ ልዩነት ተቀባይነት ያለው ቢሆንም ህገ መንግስቱንና ሌሎች የክልሉን ህዝብ ያማከሉ ህግጋትን ያከበረ መሆን አለበት ብሏል። ከዚህ ውጭ ግን ፖለቲካዊ ልዩነት አለኝ በሚል የግል ፍላጎትን በኃይል በአፈሙዝ ለማሳካት መሞከር ቀይ መስመር መሆኑ ሊታወቅ ይገባል ሲል ህወሓት በመግለጫው ማሳወቁን ሪፖርተር ዘግቧል።